Bernabeu parte, attenzione, para Buffon! Cannavaro, via il contropiede con Totti, dentro il pallone per Giraldino la batterà anche vicino alla bandierina, cerca 2 contro 1. Barcelona has set up Dybala, brilliant goal, wonderful goal, Paulo Dybala, 1-0 Juve. የሆነ ጊዜ ነበር ጣሊያን የእግር ኳስ ትዕይንት ምድር የነበረችበት በዓለም ላይ የሚፈጠሩ ድንቅ ተጫዋቾች ሁሉ መገኛቸው ሴሪያ የሆነበት ጊዜ ነበር። የባለንዶር ተሸላሚዎች ለ16 ተከታታይ ዓመታት ከካልቾ ኢጣሊያ ብቻ የተመረጡበት፣ ዩቬንቱስ ዚዳን፣ ዴል ፔሮ፣ ባጆን ያዘበት፣ በሚላን ጆርጂያ ማልዲኒ ሳቪሴቪችን የተመለከትንበት፣ በኢንተር ሚላን ሮናልዶ ናዛሪዮ ዴሌማ፣ ኢቫን ዛማራኖ፣ ዩሪ ጆርካየቭ አብረው የተጫወቱበት፣ በፓርማ ጂጂ ቡፎን፣ ሊሊያን ትራም፣ ሄርናን ክሬስፖ የተከሰቱበት፣ በላትሲዮ ፓቬል ኔድቬድ፣ ዋን ሰባስቲያን ቬሮን፣ ክርስቲያን ቪየሪ ታዩበት፣ በፊዮሬንቲና ጋብሪኤል ባቲስቱታ፣ ሩይ ኮስታን የተመለከትንበት የሆነ ጊዜ ነበር። ሴሪያ የዓለም ሁሉ አይን ማረፊያ፣ ኔፕልስ በዲያጎ አርማንዶ ማራዶና ታምር የተናጠችበት፣ ማርኮ ቫን ባስተን፣ ሩድ ሁሌት፣ ፍራንክ ራይካርድ የተባሉ ሶስት ሆላንዳውያን ኤሲ ሚላንን በእግር ኳስ እንዲቀኝ ገፉበት፣ ሮቤርቶ ባጆ በመልኩና ባጫወቱ ዓለምን በፍቅር የጣለበት፣ ዚዳንና ሮናልዶ አመክንዮን ወደ ጎን አድርገው እግር ኳስ እንዴት እንዲከወናል ያስባሉበት የሆነ ዘመን ነበር። Radicava, salta Ferran, il tiro gol, gol! Bella ciao, partigiano. አፍሪካ ጎዳናዎቿ ጸጥ ይላሉ። ናይሮቢ፣ ሌጎስ፣ ሞኖሮቪያ፣ ጆሃንስበርግ፣ አዲስ አበባ፣ ሌሎች አህጉራት ላይ ያሉ ከተሞችም ጭምር ከጣሊያን ምድር የሚከፈተውን ቲያትር እሁድ ይኮመኩማሉ። በባለ 6 እግሩ ውሻ ምልክቱ የሚታወቀው የጣሊያኑ ነዳጅ ካምፓኒ ጂፕ በስፖንሰርነት የሚያጅበው ሳምንታዊ ሴሪያ ስርጭት በኢትዮጵያ ቴሌቪዥን ብቅ ሲል ጎዳናዎች ጸጥ ብለው ሁሉም ቴሌቪዥን ፍለጋ የሚማስንበት፣ የጣሊያን ስታዲየሞች እንደ እግር ኳስ ካቴድራል የሚናፈቁበት፣ ኮከቦች ሜዳውን የስዕል ካንቫስ የሚያደርጉበት፣ እያንዳንዱ ጨዋታ ፍጻሜ እያንዳንዱ ክለብ መሪ ጀነራል የሚፈጥርበት የሆነ ዘመን ነበር። እግር ኳስ በብዙዎቻችን ልብ ውስጥ የተወለደበት፣ ሴሪያ የጣሊያን ሳይሆን የዓለም የነበረበት፣ ትሪቡን ትውስታ የጣሊያኑን ተወዳጅ ሊግ የሴሪያን ወርቃማ ዘመን ይመለከታል። Cannavaro, via il contropiede con Totti, dentro il pallone per Giraldino la batterà anche vicino alla bandierina, cerca 2 contro 1. Il Bernabeu parte, attenzione, para Buffon! Barcelona has set up Dybala, brilliant goal, wonderful goal, Paulo Dybala, 1-0 Juve. 1980ዎቹ መጨረሻና 1990ዎቹ ሁሉም ምርጥ የእግር ኳስ ትንቅንቅ በጣሊያን ሴሪያ ውስጥ የሚከሰት ነበር። እንግሊዝ በእግር ኳስ ጥልቅ ፍቅር፣ ስፔን በእግር ኳስ መጠበብ፣ ጀርመን በሚያሸንፍ ብሔራዊ ቡድንና ውጤት ላይ ትኩረት በሚያደርጉ ክለቦቿ ይታወቁ ነበር ካልን፣ በጣሊያን ሴሪያ ግን ሁሉም ተጠቃሎ በጋራ ይገኛል ማለት እንችላለን። የታክቲክ ፍትጊያ፣ ነፍስ የሚያቆም መከላከል፣ ቢታዩ የማይሰለቹ የማያልቁ ኮከቦች፣ ስፖንሰርሺፕ፣ ሐሳቢ አሰልጣኞች የሚፈጥሯቸው ታክቲኮች፣ 4-4-2፣ ካቴናቾ፣ ሊቤሮ፣ ዞናል ማርኪንግ፣ መልሶ ማጥቃት፣ የማይሰበር የመከላከል አጥር፣ ትንፋሽ የሚያሳጥር ማጥቃት፣ ሁሉም የእግር ኳስ ቋንቋ ሴሪያ ይመስል ነበር። እንዴት ውብ ሊግና ውድድር ነበር! Del Piero, gol di Trezeguet. Rossi's in again. 2-1. Paolo Rossi. Terrible mistake by Ceresole. Buone con il Contasini per Nedved. የትሪቡን ስፖርት ወዳጆች
አጂፕ ባለ 6 እግሩ የውሻ ምልክቱን ከሴሪያው አርማ ጋር አዛምዶ በኢትዮጵያ ቴሌቪዥን ሳምንታዊ ስርጭት የምድራችንን ያያኔውን ትልቁን ውድድር ሲያሰራጭ ምን ታስታውሳላችሁ? ኳስ ተጋፍታችሁ የተመለከታችሁባቸው ቦታዎች፣ ጓደኞቻችሁ፣ የወደዳችሁ ተጫዋች፣ ኳሱን ለማየት የነበራችሁ ሳምንታዊ ዝግጅት፣ ክለቦቹም ከስርጭቱ በኋላ የነበሩ ክርክሮች፣ ስታዲየሞቹ፣ ቀረጻዎች፣ በህብረ ቀለማት የታጠኑት ደጋፊዎች፣ ዘለግ ባለ ድምጽ የምትሰማቸው ኮሜንታተሮች እስኪ ምን ትዝ እንዳላችሁ ጻፉልን። አዲስ አበባ፣ ሐረር፣ ድሬዳዋ፣ ጅማ፣ ነቀምት፣ ደብረ ማርቆስ፣ መቀሌ፣ ባህር ዳር፣ ጎንደር፣ አሶሳ፣ ሐዋሳ፣ አርባ ምንጭ፣ ደጀን፣ የትም የኢትዮጵያ ጫፍ የትኛውም ከተማ ዛሬ እግር ኳስን ከስሩ የምታውቁት እናንተ የአጂፕ ሴሪያ ስርጭት ምን ያስታውሳችኋል? ይህንን እያሰላሰላችሁ ወርቃማውን የሴሪያ ዘመን በዳሰሳችንን እንቀጥላለን። የጣሊያን ሴሪያ የዓለም ቁጥር 1 ሊግ የነበረበት የሆነ ጊዜ ነበር። Roberto Baggio, the saviour of Italy throughout this tournament. He's missed it, and Brazil win the World Cup. Buone con il Contasini per Nedved, sto cuore ingrato chiudi spiegge famelo un po'. ትልልቅ መራር የመደብ ህይወት ልዩነት የፖለቲካ አመለካከትን ጭምር የፈጠራቸው አስገራሚ ደርቢዎችና ትርንቆች በየጊዜው ታላቅ የእግር ኳስ ቲያትር ይከሰቱበታል። ድንገት ብድግ ብለው ገናና ክለቦችን የሚያንበረክኩ በሀብታም ክለቦች ላይ የሚያምጹ ጀብድ የሚሰሩ ቡድኖች ሴሪያውን ሌላ ዓለም ያደርጉታል። ፓርማ የተሰኘ ትንሽ ክለብ የአውሮፓ ክብርን ሲያሳካም በ1991 ሳምፕዶሪያ ጃንሉካ ቪያሊና ሮቤርቶ ማንሲኒ በተሰኙ የማይዘነጉ በራሪ ኮከቦች ስኩዴቶውን ከታላላቅ ክለቦች ሲመነተፍ ፔሩጂያ በመጨረሻ ቀን ጨዋታ 2000 ላይ ዩቬንቱስን ሲማርክ ዋንጫው ሮም በላትሲዮ ሲከበር ብዙ የምንጠቅሳቸው የጀብድ ታሪኮች የሴሪያው ነበሩ። ውበትም ጭካኔም ያለበት መከላከል ታላቅ ጥበብ ሆኖ የነገሰበት ማልዲኒ፣ ፍራንኮ ባሬዚ፣ አሌክሳንድሮ ኔስታ፣ ፋቢዮ ካናቫሮ መከላከል ከጎል ማግባት እኩል እንዲታይ ተመልካች ያሳመኑበት በተሟሉ ላፍታ በማይዘናጋ ምሽግ ውስጥ ደግሞ በየጨዋታው በየክለቡ የጎል መረብን በድንቅ ብቃት የሚፈትሹ በርካታ ጥቂዎች የተመለከትንበት ነው ሴሪያ። ያኔው የሴሪያ ዘመን የእግር ኳስ የሙሽርነት ዘመንም ነው። ታላቅ ፍቅር፣ አዲስ ነገር ማሳየት ያልደከሙ ኮከቦች፣ እግር ኳስን ያናወጡ ታክቲኮች፣ እጅግ ምርጥ ክለቦች በብዛት ኔፕልስ በእግር ኳስ ምሬቷን የገለጸች በአርጀንቲናው መሲህ ዲጎ አርማንዶ ማራዶና መናቅን የረታች ከተማ ስትሆን በሴሪያ ወርቃማ ዘመን አየን። የተናቀው የደቡብ ጣሊያኑ ክለብ አሁን ድረስ በወርቃማ ቀለም የጻፈው ታሪክ ከሴሪያው ድንቅ ክስተቶች አንዱ ኤሲ ሚላን ያልተጠገበውን ቫን ባስተንን ተከላካዮችን እንደ ልቡ የሚያልፍ እግር ኳስን እንደ ባሌት ዳንስ የሚወዛወዝበት የሚደሰት ጨካኝ ጎል አስቆጣሪ ይዞ አሳየን። አሪጎ ሳኪ ሲምፎኒውን ይመራሉ። ሚላን ከጣሊያን እስከ አውሮፓ ወራሪ ቡድን ሆኖ አየን። ከመልካምነቱ ጋር በጥበብ ጎልቶ የመጣ ፕሌይሜከር ሮቤርቶ ባጂዮ በወይን ጠጅ ቀለሙ የሚታወቀውን ቡድኗን ይዛ የምትታየው ውቧ ፍሎረንስና ፊዮሬንቲና የማይፎርሽ ጎል አግቢ ጋብሪኤል ባቲስቱታን እንካያችኋሉ። ዚነዲን ዚዳን በስታዲዮ ዴል አልፒ፣ ሮናልዶ ኤል ፌኖሜኖ በኢንተር ሚላን፣ ፓውሎ ማልዲኒ፣ ዴል ፒየሮ፣ ጆርጂያ ዮርካይቭ፣ ሳቪሴቪች፣ ቱራም፣ ማርኮ ዲሳይ፣ ፓቬል ኔድቬድ፣ ሪዮ ኮስታ፣ ሮቤርቶ ማንሲኒ፣ ጃንሉካ ቪያሊ ብቻ የትኛው የዓለም ተጫዋች በሴሪያው አልነበረም? ሁሉም በዚያ ነበሩ። corner kick, and that'll be another goal as well. Chiellini had come forward from the back, his header off the post and in. Allez Michel. Voilà. Oui Michel. Oui Michel. Oui Michel. Et le voilà. Portami via, oh bella ciao, bella ciao, bella ciao, ciao, ciao. ከኮከቦች ውጪ የጣሊያን ሴሪያ ስለማይደገሙ የእግር ኳስ ገድሎችም ነበር።
ከናፖሊ የማራዶና አስደናቂ ታሪክ ውጪ በ1991 የማይገመተው የማይታሰበው ሆነ። ሳምፕዶሪያ ትንሹ ቡድን ጣሊያንን ወረረ። ጃንሉካ ቪያሊና ሮቤርቶ ማንቺኒ እሳት የላሱ ማንም የማያቆማቸው የማይከሽፉ መሪዎች ሆነው የሚላን፣ ሮማ፣ ቱሪን ክለቦችን በልጠው ዋንጫ ሳሙ። አስደናቂ ዘመን፣ አስደናቂ ክስተት ነበር። በሚያዝያ 14 2000 ሌላ አስደናቂ ታሪክ። ላትሲዮች መቼም ከታሪካቸው ከህሊናቸው የማያወጡት እድል ጣፈንታ ጭምር እግር ኳስ ላይ እንዳለ የመሰከሩበት። ዩቬንቱስ የሴሪያው መሪ ነው። ዩቬንቱስ የመጨረሻውን ቀን ጨዋታውን ከደካማው ፔሩጂያ ጋር ያደርጋል። ማሸነፍ ብቻ ዋንጫውን ያስገኝለታል። ላትሲዮ ዩቬንቱስ ካልተሸነፈ እድል የለውም። በስታዲዮ ሬናቶ ኩሪ ፔሩጂያ ሜዳ ላይ ጨዋታው እየተደረገ ከፍተኛ ዝናብ ሜዳውን እንዳያጫውት አደረገው። ጨዋታው እንዲዘገይ ተደርጎ ሲጀመር የዩቬንቱስ ጥንካሬ በዝናባማው ሜዳ ውስጥ ማሸሸ። ጭራሽ የፔሩጂያው አሌክሳንድሮ ካሎሪ ዩቬንቱስን 1-0 እንዲሸነፍ ያደረገች ጎል አስቆጠረ። የራሳቸውን የቤት ስራ ጨርሰው ከሮም ሁኔታውን በቴሌቪዥን ሲከታተሉ የነበሩ የላትሲዮ ደጋፊዎች ምድር ጠበባቸው። የሮማ ጎዳናዎች በደስታ በሲቃ ወጥተው ተጥለቀለቁ። የማታንቀላፋው ከተማ፣ ዘላለማዊቷ ከተማ ሮማ በሴሪያ ክብር በላትሲዮ ደጋፊዎች ፌሽታ እስከ ወዲያኛው ደመቀች። ጭቅጭቅ፣ ውጥረት፣ ታሪካዊ ባላንጣነት የማያጡት ደርቢ ኢታሊያ ዩቬንቱስ ከኢንተር ሚላን ሳንሴሮን እሳት የነደደበት የሚያስመስለው የሁለቱ ሚላኖች ደርቢ ዴላ ማዶኒና ኤሲ ሚላንና ኢንተር ሚላን እንዲሁም ሌሎች የእግር ኳስ ውጥረትን የሚፈጥሩ ሁነቶች የሚያጅቧቸው ግንኙነቶች የጣሊያን ሴሪያን በዘመኑ በከፍተኛ ደረጃ ወደ ዓለም ተመልካች እንዲቀርብ አድርገውት ነበር። ስታዲየሞች ከጫፍ ጫፍ ይሞላሉ። የድጋፍ ዜማዎች በአስደናቂ ስሜት ይሰማሉ። ደጋፊዎች በነውጠኛነት የሚታወቁት አንዳንዴ ልክ በ2005 ኢንተርና ሚላን በቻምፒየንስ ሊግ ሲገናኙ እንደተፈጠረው ሁሉ ጨዋታውን ወደ ለየነት ጦርነት ይለውጡታል። ምንም እንኳን ሊጉ ምርጥ ዳኞች የበቁ የጨዋታ መሪዎች መፈጠሪያ ቢሆንም ውጤት ለዋጭ ውዝግባቸው ዘመን የዘለለ የዳኝነት ውሳኔዎች የሚያውቁት ነበር። ያም ሆኖ ሴሪያው የዓለም ምርጡ ሊግ ሆኖ ለዓመታት መጓዝ ግን ቻለም። ለብዙዎች የሴሪያው በጊዜ ሂደት ሁሉ ነገር ማጣት እንቆቅልሹ የተደበቀ አይደለም። ግርማ ሞገሱን፣ ተወዳጅነቱን፣ ተመራጭነቱን ይዞ መቀጠል ፈተናው ሆነ በጊዜ ሂደት። በተለይ በፈረንጆቹ 2000 በኋላ በመጡት ዓመታት የ2006ቱ የካልቺዮፖሊ ቅሌት ደግሞ እየሞት የነበረውን የሴሪያውን ገጽታ የመጨረሻውን ጥላሸት ደፋበት። የጣሊያን እጅግ ስኬታማው ክለብ ዩቬንቱስና ዋና ማፊያው የክለቡ ባለቤት ሉቺያኖ ሞጂ በሴሪያው ከመጋረጃው ጀርባ ይከውኑት የነበረው ቅሌት ጥፋተኛ ያደረጋቸው። ዳኞችን በመደለል ስኬታማ የሆነበት ሚስጥር ተገለጠ። ዩቬ የሴሪያ ሻምፒዮንነቶቹን ተነጥቆ ወደ ሴሪ ቢ ተወረወረ። ሌሎች ትልልቅ ክለቦችም ስማቸው ተገኘ። ኤሲ ሚላን፣ ላትሲዮ፣ ፊዮሬንቲና የቅጣት በትሩ ደረሰባቸው። ሴሪያ ቀልቡ የተገፈፈ ሊግ ሆነ። ቀስ እያለ ውስጡን እየተበላ መክሊቶቹን መለያዎቹን ለሌሎች ተቀናቃይ ሊጎች አስረከበ። ጠጠር መጣያ የማይገኝባቸው ስታዲየሞች ኦና ሆኖ ይታዩ ጀመር። የዓለም ምርጥ ተጫዋቾች ማረፊያቸውን ወደ ስፔንና እንግሊዝ አደረጉ። ስፖንሰሮች ሸሹ። የእግር ኳስ የስበት ማዕከል የነበረው የጣሊያን ሊግ ሴሪአ ትዝታውን ብቻ ይዞ ቀረ። ከግርማ ሞገሱም ወደቀ። በሴሪያ ወርቃማ ዘመናት ላይ የእግር ኳስ ዓለም ፍቅራቸውን ለተነሰሱ በርካታ የሀገራችንና የዓለማችን የእግር ኳስ ተመልካቾች ሁሉ እነዚያ ታምራዊ የእግር ኳስ ትንቅንቆች ግን ምንም ቢሆን የማይረሱ ሆነው ይቀመጣሉ። የማራዶና ማጂክ፣ የሮበርቶ ባጆ አብዶ፣ የማልዲኒ የመከላከል ሞገስ፣ የፍራንቼስኮ ቶቲ ምሳሌ ሆኖ የሚኖር የአንድ ክለብ ታማኝነት፣ የሮናልዶ ሉዊስ ናዛሪዮ ዲሊማ አቻ የለሽ ጎል ማግባት ኃይል፣
የዚነዲን ዚዳን ኪናዊ ክህሎት፣ ሌሎችም ፈጽሞ አይረሱም። የናፖሊ እግር ኳስ አብዮት፣ የሳምፕዶሪያ ፓርማ መከሰት፣ የላንሲዮ ድራማዊ ድል የሴሪያው ትዝታ ሆነው ይቀጥላሉ። የተሻሉ ክፍያዎች፣ የቴሌቪዥን ስርጭቶች፣ ዘመናዊ ስታዲየሞችና ኮከብ ተጫዋቾች ፊታቸውን ወደ እንግሊዝ፣ ስፔን ቢያዞሩም ጣሊያንና ክለቦቿ የሴሪያውን ክብር ለመመለስ እየጣሩ ይገኛሉ። ዩቬንቱስ ከቅጣቱ መልስ ለ9 ዓመታት በተከታታይ ሴሪያውን ተቆጣጥሮ ስሙን ለማደስ ጥሯል። ኢንተር ሚላን ወደ አውሮፓ መድረክ በሻምፒዮንነት በፍጻሜ ተፋላሚነት ደጋግሞ ተመላልሷል። ናፖሊ የማራዶና ዘመንን ድል 31 ዓመት ቆይቶ ደግሞታል። ተወዳጁ ኤሲ ሚላን ብቻ መምጫ ጠፍቶት እየተሰቃየ ነው። በወርቃማ ዘመኑ ላይ ሴሪያ የእግር ኳስ ሊግ ብቻ አልነበረም። የሚንቆረቆር ሙዚቃ፣ ባላለቀ የሚባል ቲያትር፣ ምክንያቱና ውጤቱ ተንሰላስለው የተጻፉለት ልብ ወለድ፣ ከብዙ አቅጣጫ ትርጉም የሚሰጠው ውስብስብ ስዕል ይመስል ነበር። ከውስጥ የማይጠፋ ትዝታ፣ የማይደበዝዝ ውብ ምስል፣ እየተመዘዘ ለትውልድ የሚነገር ታሪክ። የጣሊያን ሴሪያ ትሪቡን ትውስታ ተጠናቀቀ። Bernabeu parte, attenzione, para Buffon! Cannavaro, via il contropiede con Totti, dentro il pallone per Giraldino la porta negata vicino alla bandierina, cerca 2 contro 1. Barcelona has set up Dybala.